ፋፊ ያኔ እንደዛ ስትዝት ዝም ብሎ የቁራ ጩኸት አይነት ነገር ነበር የመሰለኝ። በዚህ ልክ ተንኮል ታስባለች፣ በዚህ ልክ ነገሮችን ትለውጣቸዋለች ብዬ አላሰብኩም ነበር። የምር ሆዲው የምታደርጊው ነገር አቁመሽ ናሂን ልቃቂው በቃ። ጭራሽ ብለሽ ደግሞ ቤት ባለቤቱን ከልጆቹ ለመለያየት ቤት ልቀቂ ትያታለሽ። አታፍሪ ነገር ነውና ፋፊ እባክሽ አሁንም ጭንቅላትሽን አሰሪ፣ ንቂ። ይህ የክፉ መንፈስ ስራ ነው። ባልና ሚስት ለይተሽ የሰው ባል የራስሽ ለማድረግ የምታረጊው ጥረት በጣም ነው የሚያሳዝነው። ይሄ ግራ እኮ ነው የሚገባው ማለት ባሩና አንዳንዴ ሳስብሽ ፋፊ አንቺ ራስሽ ጤነኛ አይደለሽም። አንቺ ራስሽ ነገሮችን ማመዛዘን የቻልሽ ጠበል ያስፈልጋታል። በቃ ራስ ያስፈልጋታል። አዎ የምናት ጠበል በዚህ ከቀጠለ በቃ ነገ ውብዬን ነው የሚያጣት እኮ ውብዬን ነው የሚያጣት። አንቺ የምታረጊው ነገር ጤነኛ ስላልሆነ አምሮሽን ጤነኛ አይደለም፣ የምታረጊው ነገርም ጤነኛ አይደለም። እኛ ስለ አሁን በዚህ ሰዓት አንቺ የምትፈልጊውን ነገር ነው እያደረግሽ ያለሽ። ጠበልጅም አትይም አይመለከተም። ሰላም ውድ ቤተሰቦቻችን ተመልካቾቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንግዲህ ልክ ከዚህ በፊቱ እንደነበረው እነ ናሂ ቤተሰብ ላይ ነገሮች ተስተካከሉ፣ ቤተሰቡ ወደ ሰላም ተመለሰ ብለን ስናስብ ባልታሰበ ሁኔታ የፋፊ ወጥመድ ሊያበቃ አልቻለም። ድጋሚ ቤተሰቡን አቡካዋለች፣ አምሳዋለች ከምን ጊዜውም በበለጠ ማለት ነውና ያ ነገር ደግሞ በጣም አሳዝኖናል። የምር በጣም ነው ያናደደን። እስኪ ዘር ምን ትላችኋለህ? ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና ይብዛላችሁ። እንግዲህ ውድ ቤተሰቦቻችን ያው እያያችሁት ነው ያለውን ነገር። ትናንትናም ቪዲዮ ሰርችላችሁ ነበርና ትንሽ በጣም የሚከብድ ነገር ማለት በናሂን ወሰደችው ነው ብዬም የቻሉትን እያደረጉ ነው። እነ ሶላም ሁሉ ነገር እያደረጉ ነው በቃ ናሂን ለመመለስ። ግን ሙሉ ለሙሉ በቃ ቀይረዋለች። ናሂ ራሱን መሆን አልቻለም። ያለበት ሁኔታ በጣም ከባድ ነው። ኢቭን ውብዬን በቃ ካጠገቡ እንድትርቅ ነው የሚፈልገው እና ምን አይነት ወጥመድ ብትሰራበት ነው ምን አይነት ነገር ብታረግበት ነው እንደዚህ ደረጃ ላይ የደረሰው ነው። እኛ በጣም ነው የከበደን። ጭራሽ ብሎ ደግሞ ቤትም ይዟት መጣ። ልጆቹ ቤት ባለቤቱ ውብዬ ጋር ይዟት መጣ። ፋፊ ምን ያህል በቃ ሐሳቧና አቅጣጫዋ ምን ያህል ትዳሩን ለመበተን ከልጆቹ ለመለያየት እንደሆነ የሚያሳየው ምንድነው? ጭራሽ ከቤት ደግሞ እንድትወጣ ማለት ነው። አይሽ አይደለ? ከቤት እንድትወጣ ያደረገችው ነገር በጣም ከባድ። በቤት መታ ያደረገችውን አይታችኋል። በጣም ነው ያዘን ነው። በጣም ነው የምታሳዝነው በጣም ማለት ነው። እና ይቺ ልጅ በጊዜ ቶሎ ብለው በቃ የሆነ እርምጃ ካልወሰዱ ለፖሊስም አመልክተው የሆነ ነገር ካላደረጉ በእርግጠኝነት ነው የምላችሁ ውብዬና ናሂን ተለያያቸዋለች። በቃ ይሄ ልጅ እኮ ጠበል ካልሄደ ወይ የሆነ ነገር ካልሆነ እየተከታተሉ የሆነ ነገር ብቻ ካላገዙት አውጥተው የሆነ ነገር ማድረግ ካልቻሉ ከባድ ነው የሚሆነው ማለት ፋፊ ያኔ እንደዛ ስትዝት ዝም ብሎ የቁራ ጩኸት አይነት ነገር ነበር የመሰለኝ። በዚህ ልክ ተንኮል ታስባለች፣ በዚህ ልክ ነገሮችን ትለውጣቸዋለች ብዬ አላሰብኩም ነበር የምር። ምክንያቱም ናሂም ኦልሬዲ አውቆባታል ብዬ ነው ያሰብኩትኝ ተንኮሏ ነው ብዬም አውቆባታል። በዙሪያው በናሂ ዙሪያ ያለ ሰው ሁሉ ስላወቀባት ምንም አታመጣም ብዬ ነበር ያሰብኩትን። በዚህ ናክል ርቀት ግን የናሂን ማንነት ትቀይራለች። ከዛ አልፎ ደግሞ ይሄን ናክል ድፍረት የተሞላ ቤተሰቦቹ ከቤት አውጣና እኔ ገብቼ እዛ ነው መውለድ የምፈልገው እስከ ማለት ድረስ ትደርሳለች ብዬ አላሰብኩም ነበር። ለካ የተማመነችው ተማምና ነበር አጅሪት እንደዛ ስታወራ የነበረው። ግን ፋፊ ጤነኛ ነሽ የምር ማለት አንድም እንዴት አደርጊያለሽ ብዬ ያላሰብኩት መጀመሪያ ላይ ናሂ ላንቺ ምን ያህል ነገር እንዳደረገልሽ ታውቂያለሽ። እጅግ በጣም ባለውለታሽ ነው። ዛሬ ያለሽበት ቦታ ላይ ለመሆን ከፈጣሪ በታች ረድቶሻል። እንደ ወንድም እንደ ጓደኛሽ በእያንዳንዱ የህይወት ጉዞሽ ላይ ነበረ። አንድ መልካም የዋለልሽ ሰው በዚህ ልክ ላንቺ መስዋዕትነት የከፈለ ሰው እንዴት ብለሽ ነው ህይወቱን ብጥ ልታደርጊ የምትችይው? እንዴት ነው በዚህ ልክ ማንነቱን ልትቀይር የምትችይው? ማለት ሰው እንዴት በዚህ ልክ ተንኮለኛ ይሆናል? በዚህ ልክ ይጨክናል? ያደረገችው ነገር በእውነት እጅግ ለማመን የሚከብድ በጣም ዘግናኝ
የሆነ ነገር ነውና ፋፊ እባክሽ አሁንም ጭንቅላትሽን አሰሪ፣ ንቂ። ይህ የክፉ መንፈስ ስራ ነው። አያስቀጥልሽም። ክፉ ነገር ነው። በቃ ክፉ ነገር እያደረገች ነው ማለት በቃ የማይደረግ ሰው ላይ የማይደረግ ነገር፣ ሁለት የሚዋደዱ ባልና ሚስቶች ላይ የማይደረግ ነገር ነው ያደረገችው ማለት ባለፈው እንደዛተችው ነው እያደረገች ያለችው። አለቃችሁም እኔ የማደርገውን አውቃለሁ እንዳለች እንደዛተች ነው ያደረገችው። በዚህ ልክ ደግሞ ሰው ላይ መጨከን፣ ሰው ላይ መበርታት በጣም ነው ደስ የማይለው እውነት ለመናገር ማለት ነውና እኔ የምመክርሽ ከወዲሁ ማለት የባሰ ችግር ውስጥ ሳትገቢ፣ የባሰ ወጥመድ ውስጥ ሳትገቢ የምመክርሽ ፋፊ ከወዲሁ የምታደርጊውን ነገር አቁመሽ ናሂን ልቀቂው። በቃ ጭራሽ ብለሽ ደግሞ ቤት ባለቤቱን ከልጆቹ ለመለያየት ቤት ልቀቂ ትያታለሽ። አታፍሪ? ትንሽ እፍረት የሚባል ነገር የለሽም? እንደ ጭንቅላት ቢኖራት እኮ ለውብዬ ያላት ጥላቻ ይሄን ያክል ነው እንበልና ህፃናቶቹ ምን አደረጓት? ህፃናቶች አሉ እኮ ቤት ውስጥ ያባታቸው የእናታቸው ፍቅር የሚፈልጉ። ሙሉ ለሙሉ እኮ ሰውረዋለች። ይሄ ሙሉ ለሙሉ አእምሮን እኮ ነው ያሽ። ምን ማለት ምን አስበሽ ነው? በዚህ ልክ ነገ ጠበል ገብቶ ተሽሎት ይመጣል ይሄ ልጅ ይድናል። ግን አንቺ እሱን ማሰብ አልቻልሽ። ጭንቅላትሽ እየሰራ አይደለም። ማመዛዘን አልቻልሽ። ባልና ሚስት ለይተሽ የሰው ባል የራስሽ ለማድረግ የምታረጊው ጥረት በጣም ነው የሚያሳዝነው። ይሄ ግራ እኮ ነው የሚገባው ማለት ለማሰብ ራሱ ይከብዳል። እውነት ለመናገር የሰው ልጅ በዚህ ልክ ተንኮል ይሰራል ብሎ ማሰብ ይከብዳል። ስፔሻሊ ውለታ ለዋለለት ሰው በዚህ ልክ ያንን ሰው ለመጣል ይችላል ያስባል ብሎ ማሰብ ከባድ እና አንዳንዴ ሳስብሽ ፋፊ አንቺ ራስሽ ጤነኛ አይደለሽም። አንቺ ራስሽ ነገሮችን ማመዛዘን የቻልሽ ጠበል ያስፈልጋታል። በቃ ራሱ ያስፈልጋታል። አዎ የምናት ጠበል ያስፈልግሻል። አንቺ ሂጂና እስኪ ወደ ራስሽ ተመለሽ። ናሂ እንዴት እንደቀየርሽው ታውቂ የለ? አንቺም የቀየረሽ ካለ ምናልባት ሂጂና ተጸበይ። ከዛ ወደ ራስሽ ትመጫለሽ፣ ወደ አእምሮሽ፣ ወደ ጤነኛ አስተሳሰብ ትመጪ ይሆናል። እና አንቺም ከቻልሽ ጸበል ሂጂ፣ የወለድሽም ልጅ እንድታሳድጊ ማለት ነው። ግን ህይወቴ በዚህ ሁኔታ አሁን እሷን ጸበል ሂጂ የፈለገ ቦታ መሄድ ትችያለሽ፣ አይመለከተንም ስላንቺ ማለት ነው። አንቺ የምታረጊው ነገር ጤነኛ ስላልሆነ አእምሮሽን ጤነኛ አይደለም፣ የምታረጊው ነገርም ጤነኛ አይደለም። እኛ ስለ አሁን በዚህ ሰዓት አንቺ የምትፈልጊውን ነገር ነው እያደረግሽ ያለሽው። ጠበል ሂጂም አትሂጂም አይመለከተንም። እኔ ስለሷ ጉዳይ አይመለከተኝም እውነት ለመናገር ማለት ነው። አዎ ግን አሁን ይኸውልሽ የናሂን ህይወት እያበላሸች ነው ያለችበት ሁኔታ ማለት የናሂ ህይወት ላይ አደጋ ውስጥ አስገብተዋለች። ውብዬ አደጋ ውስጥ ነው ያለችው። ትዳሯን እየበተናችባት ነው። ባለቤቷን ከልጆቿ እየለየችባት ነው። እና በዚህ ሰዓት እኔ ናሂን እንድትለቀው በቃ ናሂን ነፃ እንዲወጣ ነው ፈልገው። እነ ኪራ እነሱ ልባካችሁ በቃ ተባብራችሁ በቃ የቻላችሁትን ነገር አድርጉ። ጠበል የሚሄድ ካለበት ሶል ፕሊስ በቃ የቻልከውን ነገር ይገባናል። እያረጋችሁ ያለችው ነገር ወደሱ እንድቀርቡ እያረጋችሁ አይደለም። የስ እሱን እንረዳለን። ግን ይሄ ልጅ በዚህ ከቀጠለ በቃ ነገ ውብዬን ነው የሚያጣት እኮ ውብዬን ነው የሚያጣት። እና በቀላሉ ነገሮች ማስተካከል የማይቻልበት ህይወት ውስጥ ልትከተው ትችላለች። ምናልባት አሁን ነገሩ በእንጭጩ ከዚህ የበለጠ እንትን ሳይል የሆነ አይነት መንገድ ተጠቅማችሁ ብቻ እሱን ከሷ ለይታችሁ ግድ ጸበል መሄድ አለበት ይሄ ልጅ። ነገ ዛሬ ቤቷን ያስለቀቀቻት ዛሬ መታ ቤቷን ያስለቀቀቻት ነገ በእርግጠኝነት የምላችሁ በቃ ልጆችንም አንተ ያዛቸው ከልጆቿንም እንዳታገኝ ልትል ትችላለች። ምንም በዚህ ያያዙ ማለት እንዴ ነገ ናሂን ያስነካችውን ነገር እኮ ውብዬን ጓደኞቹ ምናምን ልታስነካ ትችላለች። እና በጣም ከባድ ነገር ነው እያረግሻለሽ በጣም ማለት ነው። እና ፋፊ አቁሚ። እውነት የምታደርጊው ነገር በእውነት እኔ በጣም ነው ያዘንኩት። እኔ እንጃ ብቻ ሰሞኑን አይተሻል። እዛኛው ቪዲዮ ላይ ሰርቼ ነበር ቪዲዮና በጣም ነው የሚያሳዝነውና የምታደርጊው ነገር አቁሚ። ከእለት እለት ደግሞ ተንኮሏ በሚገርም ሁኔታ እየጨመረ ነው የሚሄደው። ይሄ ተምራ የምታስተካክለው ሳይሆን ተንኮሎቿ በጣም በረቀቀ መንገድ እየጨመረ እያደጉ ከቁጥጥር ውጭ እየሆኑ ነው ያለውና ያልገባሽ ነገር ግን ፋፊ ልክ አንቺ በዚህ ልክ ተንኮል በሰራሽ ቁጥር ወንድሞቿ እነ ኪራ እኮ አሉ፣ እነ ሶል እኮ አሉ። ብቸኛ የያዛቸው ነገር የአንቺ እርጉዝ መሆን ነው።
እርጉዝ ስለሆንሽ ነው በዚህ ልክ አክብረውሽ በዚህ ልክ ማንም ሳይነካሽ ውብዬ ራሱ ትላንትና በዛ ልክ እንዴቷን ተቆጣጥራ ስታወራሽ የነበረው በሆድሽ ስላለው ጽንስ ተብሎ ነው። አረ ፖሊስ ያምጡ። እኔ ፖሊስ አምጥተው እውነት የህግ ጉዳይ ነው መሆን ያለበት። አዎ በጣም በስነ ስርዓት ተዋዛቻለ ያወሩራት። አይ ነው ነፍሰ ጡርም ስለሆነች እንደዛ ባይሆንም በቃ ናሂን ወደ ቤቱ እንዲመለስ ወደ ቤቱ እንዲመለስ እሷ ባለችበት ሁኔታ ናሂን መመለስ ከባድ ነው። ቢመለስ እንኳን መልሳ የምታደርገውን ነገር አይታል አይደል? ልጅ እኮ በስነ ስርዓት ተመልሷል። ያኔ በስነ ስርዓት ወደ ቤቱ ተመልሷል። ከልጆቹ ጋር ሆኗል። የነበረውን ደስታ አስቡ። ፊቱ ላይ ይነበብ የነበረው ደስታ ቀላል አይደለም። የቤተሰቡ ሰላም ቀላል አልነበረምና ድንገት መጣ ነው ባልታሰበ ሁኔታ ደግሞ ሂጅልኝ አልፈልግሽም እያልል የሚመጣው ነገር ያወቀኝ አምሮን ነው የሰወረችው። አምሮን እንደምታዩት አምሮ ሙሉ ለሙሉ ተሰውሯል። አዎ ልክ ነሽ። እና አምሮን ነው ሙሉ ለሙሉ ያጠፋችው። በቃ እሱ እንዳይሆን ነው ያደረገችው። እና ይህን ነገር አሁንም እሷ ሙሉ ለሙሉ ከነሱ አካባቢ ከነሱ ዙሪያ ካራቀች ነገም ቢመለስ ይህን ነገር መድገሙ አይቀርም። ስለዚህ በስነ ስርዓት ሴትዮ ምንድነው የሚያስፈልጋት? የሆነ ህጋዊ የሆነ ቅጣት ያስፈልጋታል። በስነ ስርዓት ከነሱ ህይወት ከነሱ ዙሪያ ከነሱ ቤተሰብ መውጣት አለባት። በትክክል በቃ እሱን ነው የምንላችሁ እንጂ ይቺ ልጅ ዝም ከተባለች ዛሬ ቤቱን ነገ ደግሞ የምታረገው ነገር አይታወቅም። በቃ ጓደኞችን ታረቃለች። ዛሬ ባለቤቱን ነገ ደግሞ ጓደኞች ይርቃሉ። ብቻውን እንደፈለጓ ነው ልታረገው የምትፈልገው እና ነገሮቹን የምታደርገው እርምጃ ይኖራል ብዬ ነው የማስበው። በዚህ ያያዘው ማለት ከውብዬ በዚህ ልክ አራቀሽ ከዛ ከጓደኞች በቃ ማንም እንዳይደርስበት ማንም እንዳይደርስበት እንዲቀር ብቻ የምታዞረው አሻንጉሊቷ ልታደርገው ነው የፈለገችው። እሱም እኮ ሰምተሽ ከሆነ በቃ እሷ የምትለኝ ነገር ነው ብቻ ነው ማድረግ የምፈልገው። በሚገባ በእሷ ቁጥጥር ውስጥ እንደሆነ ነው የሚያስበው። የሚናገረውም እንደዛ ነው። እሷ የምትለኝ ብቻ ነው ማድረግ የምፈልገው። እሷ የምትለውን ስሙ ነው። ምን ያህል መያዙን የምትረዱ በዚህ ነው። ምን ያህል ማለት ነው። እና ምን ብታረግ ነው እንደዚህ? ምን አይነት ጭካኔ ውስጥ ብትገቢ ነው? ምን አይነት ጨካኝ ብትሆኝ ነው? ፋፊ በጣም ከባድ ሴት ነሽ በእውነት በጣም ማለት ነው። እና እኔ በጣም በቃ እኔ ትናንትናም ብየዋለሁ። በቃ እኔ ብትጠነቀቂ ነው የሚሻልሽ። በቃ ይሄን ነገር እረፊ፣ በቃ እረፊ፣ በቃ አቁሚ ይሄን ነገር በቃ ልቀቂው። እኔ ትናንትና እኮ ይኸውልሽ በቃ አልቻልኩም። በቃ ምንም ቤት መጣ ጭራሽ ውጭ አለቻት እኮ። የማይደረግ ነገር እኮ ውጭ ቤቴ ነው ደግሞ ድፍረቷ ቤቴ ነው። እሱም አንዴ ስለተነካ አንዴ በቃ ያስነካችሁ ነገር ስላስነካችሁ ውጭልኝ አላት። ባለቤቱን ደፍሮ ማለት ነው። ቆም ብሎ ምን ያህል እድል አልሰጣችሁም። በቃ ምንም ማሰብ አልቻለም። ምንም ማለት ነውና የሆነ ሰዓት ላይ አይተዋል ብዬ ስታናግረው ለመረጋጋት እየሞከረ ነበር። ነገሮች ለማሰብ የለም አይ ለማሰብ አይደለም። በቃ ማሰቢያውን ደፍኗለች። የሷን ማሰቢያ ተደፍኗል። የሱን ማሰቢያ ደፈነች። እና ያለ በቃ ይሄ ነገር መቆም አለበት ማለት ኪራ ሶል በቃ የቻላችሁ ነው። አሹ በቃ እየደከመ ነው። በቃ የቻላችሁትን አድርጉ። የቻላችሁትን ማለት ነውና ይሄ ነገር በዚህ ከቀጠለ በቃ ውብዬን ነው የሚያጣት። እኔ በጣም ነው እያስፈረኛለሁ እያሰጋኛለሁ። ከልጆቹ ነው እየነጠለች ያለችው። በቃ ምን ፈልጋ ነው በዚህ ልክ? ምን ፈልገሽ ነው? ምንድነው የፈለግሽው? ታይዋለሽ ይሄን ቪዲዮ ምንድነው የፈለግሽው? ሁላችሁም ያው በጸሎት አስቡት። ጸበል ገብቶ ምናምን መዳን አለበት። ወደ ራሱ መመለስ አለበት። ወደ ልጆቹ መመለስ አለበት። እና ያሳዝናል። በቃ እየሆነ ያለው ነገር ያሳዝናል። እንደምታዩት ሙሉ ለሙሉ ስለተቀየረ እውነት በጣም ነው ያሳዝነኝና እያየን ያለበትን ሁኔታ እንነግራችኋለን። እኔም ካገኘሁት ያው አሁን በዚህ ሰዓት በቃ ከፋፊ ጋር ስለሆነ ማንንም እንዲቀርቡ አይፈልግም እና በተቻለ መጠን ሞክራለሁ ጸበልም እንዲሄድ በተቻለን መጠን ማለት ነውና ለማንኛውም ውድ ተመልካቾቻችን እስካሁን አብራችሁ ስለቆያችሁ እናመሰግናለን። ያው አልቻለችም ህይወት ራሱ በጣም ነገሮች ከብደዋታልና በሌላ ቪዲዮ እንመጣላችኋለን። እስኪ በጣም ነው የከበደን፣ ሁላችንም በጣም ይከብዳል። መልካም ጊዜ መልካም ቆይታ። ቻው እላችኋለሁ።